በመጨረሻም ሺፒንግ አድሬስ ሞልቼ ከጨረስኩ በኋላ ኮንቲኒው እለዋለሁ። ከዛ የምፈልገውን ብራንድ መርጣለሁ። ከዛም በኋላ መጨረሻ ላይ ጎ እለዋለሁ ማለት ነው። ይሄን ቀላል ነው ከኢቤይ እቃ ማዘዝ። ሰላም የቻናሌ ቤተሰቦች እንዴት ናችሁ? ተመልሼላችኋለሁ ማለት ነው። ዛሬ ለየት ባለ አይዲያ የመጣ ነው። እንዴት ከኢቤይ እቃ ማዘዝ እንደምንችልና እንዴት የኢቤይ አካውንት እንደምንከፍት አሳያችኋለሁ ማለት ነው። ይሄን ቀላል ነው ማለት ነው። በጣም ቀላል ከምታስቡት በላይ ማለት ነው። ስለዚህ ከናንተ የሚጠበቀው ቪዲዮ ላይክ በማድረግ ዩቲዩብ አልጎሪዝም ለሌሎች ሰዎች ቪዲዮን እንዲልከው በማድረግና እናንተ ደግሞ ኮሜንት ላይ ያልገባችሁን ነገር መጻፍ ነው ማለት ነው። ለቻናላችን ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁንም እንዳትረሱ። እሺ ወደ ቪዲዮአችን ስንመለስ ይሄ የምታዩት አፕሊኬሽን ነው ኢቤይ ተብሎ የሚጠራው ማለት ነው። ያው በመንከፍተው ጊዜ እንደዚህ አይነት ኢንተርፌስ ያመጣልናል። ያው ትንሽ ሊያስቸግራችሁ ይችላል ኢቤይ የሚባለው አካውንት። ያው ከአሊኤክስፕረስ እና ከስዌቱ ይሻላል ካላችሁ እሱን ሌላ ቪዲዮ ሰራላችኋለሁ ማለት ነው። ልክ ወደ ኢቤይ እንደገባን ግን ያው አካውንት ክሬት እንድናደርግ ነው የሚጠይቀን ማለት ነው። ስለዚህ እኛ አሁን ክሬት አን አካውንት ኦር ጎግል የሚለውን ትመርጣላችሁ እንደኔ ማለት ነው። ከዛ አንዱን የጎግል አካውንት መርጬ ክሬት ፓስኪ ምናምን ይለኛል። ይሄንን እናንተ ኦፕሽናል ነገር ነው። እሱን ክሬት አድርጌ በፊንገር ፕሪንት አደርገዋለሁ ማለት ነው። ምናልባት ከዚህ በኋላ በመከፍትበት ጊዜ ሌሎች ሰዎች መጥተው እንትን እንዳይሉኝ ምናምን ለኔ ፕሮቴክት አደርግልኛል ማለት ነው። እሱ ነው ጠቃሚ ጎኑ እና ኢቤይ እንደምታዩት እንደዚህ ነው ማለት ነው። ከአሊኤክስፕረስ ብዙም የሚለይ ነገር የለውም እና ኢቤይ ደግሞ ከአሊኤክስፕረስ ምን ለየት እንደሚያደርግ እነግራችኋለሁ። ያው ኢቤይ ብዙ ጊዜ እንደሚባለው ከሆነ ስልኮችን ነው ከኢቤይ እንድናዝ ኦሪጂናል የሆኑ ስልኮች እዛ ስላሉ ከኢቤይ ስልኮችን እንድናዝ ነው በአብዛኛው የሚመከረው ማለት ነው። ግን እንደምታያቸው ብራንድ የሆኑ ሹዞች አሉ ማለት ነው፣ ጽድት ባለ ዋጋ። ከዛም በኋላ የተለያዩ እቃዎች አሉ እንደ የመኪና ጎማዎች ምናምን የፈለጋችሁትን እናንተ ኦርደር ማድረግ ትችላላችሁ ማለት ነው። ግን እንዳልኳችሁ ስማርትፎን፣ ስማርት ዎች የተለያዩ ነገሮችን ብታዙ ሞር ተመራጭ ነው ማለት ነው። አሁን ስልኮችን ገብተን እናያለን ማለት ነው። ስልኮቹ እንደምታያቸው ፕራይሳቸው በጣም ሃይ ቢሆንም ኢቤይ ላይ ኦሪጂናል የሆኑ ነገሮችን ነው ማየት የምትችሉት ነው የሚለው። ስለዚህ እንደ ኢቤይም ደግሞ እንደ አሊኤክስፕረስ እናንተ የምትፈልጉትን እቃ የምትመርጡበት ቦታ አለ ማለት ነው። ይሄ አሁን የምታዩት ለምሳሌ የፈለጋችሁት ስልክ ነው እዚህ ላይ ገብታችሁ የምትመርጡት ማለት ነው። ለምሳሌ ሳምሳንግ ከፈለጋችሁ ሳምሳንግ ብላችሁ ትመርጣላችሁ። የሳምሳንግ ስልክ አይነቶችን ብቻ ነው የሚያመጣላችሁ ማለት ነው። ለምሳሌ ኖኪያ ከፈለጋችሁ ኖኪያ ሚሊዮን ከመረጣችሁ የኖኪያ ስልክ አይነቶችን ብቻ ነው የሚያመጣላችሁ ማለት ነው። ስለዚህ እናንተ እንደዚህ በማድረግ መጠቀም ትችላላችሁ ኢቤይ። ይሄን ከባድ ነገር የለውም። አሁን ደግሞ በመቀጠል አንዳንድ ስልኮችን አብረን እናያለን ማለት ነው። ያው ስልኮቹ እንደምታያቸው ጽድት ያሉ ናቸው። ወደ ሳምሳንግ ብራንድ ገብተን ደግሞ ብራንዱ ወደ ሳምሳንግ እንቀይረዋለን። ከዛም በኋላ ሳምሳንግ ላይ ያው ብዙ ስልኮች በጥራት ስላሉ እነሱን ለማየት እንሞክራለን ማለት ነው። ለምሳሌ አንዳንድ ስልኮች አሉ። ይሄኛው ስልክ እንንካው አንሎክድ ምናምን ይላል። ከዛም በኋላ ጂቢ ምናምን እዚህ ጋር ተቀምጧል። እንደምታዩት ስልኩ በጣም ጽድት ያለ ነው። ከፈለጋችሁ እንደ ጠቃጠቁ ስልክ ከፈለጋችሁ ደግሞ እንደ ስማርት ስልክ አርጋችሁ መጠቀም ትችላላችሁ ማለት ነው። ስለ ስልኩ ብራንድ ምናምን ምን አይል እንደሆነ እዚህ ጋር ያስቀምጥላችኋል ማለት ነው። ፕራይሱን ደግሞ አስቀምጦላችኋል $199 አይደል? $199 ብሎ አስቀምጦላችኋል። በ150 ብር ወደ ኢትዮጵያ ስንመታው ደግሞ ብሩን ወደ 29850 ብር ነው የሚመጣው ማለት ነው። ይሄን ስልክ ኢትዮጵያ ቢገባ በዚህ ዋጋ አታገኙትም ማለት ነው። ለምን? ያው ኢቤይ በጣም ርካሽ ነው የሚባለው ማለት ነው። ሁለተኛው ስልክ ደግሞ ስናየው ይሄም ሳምሳንግ ነው እንደምታዩት። ከዛኛው ጋር ያው ትንሽ ተመሳሳይነት ነገር አለው። አይ ቲንክ ይሄ 16 ጂቢ ነው ምናምን የሚል ነገር ተጽፎበታል የራሱ አለው ማለት ነው። ይሄኛውን ደግሞ ዋጋውን በመናይበት ጊዜ $87 ነው የሚለው 87.9 በቃ 88 እንበለውና በ88 ራሱ ስንመታው ወደ 13185 ብር ነው የሚመጣው ማለት ነው። ስለዚህ ይሄኛውም ይሄን ኮስቱ እንትን ያለ አይደለም። እዚህ ጋር ስለ ድርጅቱ አንዳንድ ነገር ይነግራችኋል። ይሄ ደግሞ ሲሚላር አይተሞች የሚባሉ ወይ ደግሞ እናንተ ካዘዛችሁት እቃ ወይ ለማዘዝ ካሰባችሁት እቃው ጋር ሲሚላር አይተሞቹ ነው ማለት ነው። ይሄ ደግሞ
ደግሞ የክፍያው መንገዶች ናቸው እንደምታያቸው እዚህ ጋር ያሉት ማለት ነው። ስለዚህ እቃው ይሄን አይልንት የሚባል ነገር አይደለም። እንደምታያቸው በጣም ኤክስፔንሲቭ በጣም ውድ ነገር ሊመስሉን ይችላሉ፣ ግን ካዘዝን በኋላ ነው ጥቅማቸው የምናውቀው ማለት ነው። ያው እኔም እንደ ሲባል ነው የሰማሁት እንጂ ኦርደር አላረኩበትም እስካሁን ድረስ ከኢቤይ ማለት ነው። ስልኮችን ግን ኦርደር ብናደርግ በጣም ጥሩ እንደሆነ ብዙ ሰዎች ይናገራሉ ማለት ነው። ሶስተኛ ስልካችንን እንምረጥ። ይህ ኖኪያ ነው የሚባለው እንደምታዩት 16 ጂቢ ነው 80 አይ ቲንክ ይቅርታ $56 ነው የሚለው ማለት ነው። ወደ ኢትዮጵያ ስንመታው ወደ 8400 ነው። ቲቪ ነው የሚመስለው እንደምታዩት ስልኩ ማለት ነው። ያው 16 ጂቢ 4 ጂቢ ጊፍት ይላል ምናምን። ስለዚህ ይሄም ጽድት ያለ ስልክ ነው ማለት ነው። በጣም ኖኪያ እነዚህ በጣም ጠንካራ ስልኮች ናቸውና እንደዚህ አይነት ስልኮችን ደግሞ በዚህ ፕራይስ ማግኘት በጣም ከባድ ነው። ስለዚህ እንደዚህ አይነት እቃዎች ምናምን እንዴት እንደምታዙ አሁን አሳያችኋለሁ። ቆይ እንጂ አንድ የሆነ ነገር ልንገራችሁ። በፊታችን እሁድ ማለት ነው ግንቦት 10 5 ከአሊኤክስፕረስ ያዘዝኳቸው 5 እቃዎች አሉ ማለት ነው። ምንም ቀረጥ ሳይያዝብኝ 5ቱንም ማስገብቻለሁ። ስለዚህ ስለነሱ እንወያያለን። አብረን ነው እቃዎቹን የምንከፍተው ማለት ነው። ስለዚህ የፊታችን እሁድ በዚሁ በዩቲዩብ ቻናላችን ማለት ነው። ስለዚህ ላይቭ ስላለ ግንቦት 10 ማለት ነው ላይቭ ስላለ ሁላችሁም እንዳትቀሩ። ኦር ደግሞ ከአሊኤክስፕረስ ጋር ኦር ደግሞ አዛችሁ እቃ ከቆየባችሁ ምናምን በሱ ዙሪያ ብዙ የፈለጋችሁትን የአሊኤክስፕረስ የአንድ አመት ኤክስፒሪያንስ አለኝ። እሱን አንድ ላይ አብረን እንወያያለን ማለት ነው። ስለዚህ እሁድ መምጣታችሁን እንዳትረሱ። ወደ መጨረሻው ስቴፕ መተናል ማለት ነው። እቃችንን እንዴት እንደምናዝል አሳያችሁ ብዬ ነው የመጣሁት ማለት ነው። አሁን ከተደረደሩት ስልኮች ውስጥ አንደኛውን እንመርጣለን ማለት ነው። ከመረጣችሁ በኋላ ወደ ታች በመውሰድ አርቱ ካርድ የምትሏል አንድ ጊዜ ትነኩታላችሁ ማለት ነው። ያው አሊኤክስፕረስ ላይ ልምድ ያላችሁ ሰዎች ብዙም አይከብዳችሁም። ስለዚህ አርቱ ካርድ ካላችሁት በኋላ ትንሽ ሪሎድ ያደርግላችኋል። ከዛ ስልክ ቁጥራችሁን ይጠይቃችኋል ማለት ነው። ሜቢ እዚህ ኢትዮጵያ ከደረሰ በኋላ በስልክ ቁጥራችሁ ስለሚላክላችሁ ስልክ ቁጥራችሁ ይጠይቃችኋል ማለት ነው። አሁን ይሄኔ ዩኤስኤ ላይ ተደርጎ ነው የተሰጠኝ። ወደ ኢትዮጵያ ቀይሬ እንትንለዋለሁ ማለት ነው። ጀስት አሁን ይሄ የምታዩት ኢንተርፌስ ላይ ስንደርስ ይሄ ኢትዮጵያ ላይ ሆናችሁ ለምሳሌ ሺፒንግ አድሬስ ተብሎ አሊኤክስፕረስ ላይ የምትሞሉት ነገር አለ እንደዛ ማለት ነው። ይሄም እንደ ኢቤይ ላይ ማለት ነው። ስለዚህ ሙሉ ነገሩን መሙላት ይኖርባችኋል። አድሬሳችሁን፣ ሲቲያችሁ ሁሉ አዲስ አበባ እንደሆነ ሳትሳሳቱ ማለት ነው። ስልክ ቁጥራችሁንም ዚፕ ኮድ ለምሳሌ አዲስ አበባ 1000 ነው። እሱን ትሞሉታላችሁ ማለት ነው። ይሄን የሚከብድ ነገር የለውም። ኢቤይ ላይ እቃ ለማዘዝ ማለት ነው። እነዚህ ነገሮች ሞልታችሁ ከጨረሳችሁ በኋላ እታች ላይ ያለችውን ካፕቾ በማብራት ወደ ቀጣይ ስቴፕ ሄዳችሁ እንትን ማድረግ ትችላላችሁ ማለት ነው። አሁን የቀሩትን እንትኖች አንድ ላይ አብረን እንሙላ። ያው እንደኔ ሞልታችሁ ከጨረሳችሁ በኋላ ከታች ያለችውን ካፕቾ በማብራት ማለት ነው ኮንቲኒው ሚሊዮን ትነኩታላችሁ። ያው ብለር ያረኩላችሁ ዩቲዩብ ስለሚከለክል ነው ማለት ነው። እንደዚህ አይነት ነገሮችን ብዙ ጊዜ ስልክ ቁጥሮችን ወለ ኢሜይሎችን ሼር በምታደርጉበት ጊዜ በጣም ይከለክላል ዩቲዩብ። ስለዚህ ለዛ ምክንያት ነው ማለት ነው እንትን ያረኩት። ያው እንደዛ አይነት ኦፕሽን ይመጣላችኋል። ኮንቲኒው ካላችሁት በኋላ ከለር እንድትመርጡና እናንተ በፈለጋችሁት እንትን እንድታረጉ ይላችኋል። ከዛ ከለራችሁን እናንተኑ መርጣችሁ ጎትሉታላችሁ ማለት ነው። በዚህ ጊዜ ኦርደር አድርጋችሁ ጨረሳችሁ ማለት ነው። ስለዚህ ከኢቤይ ኦርደር አደራረግ አሳይቻችኋለሁ። በጣም ቀላል ነው ማለት ነው። ስለዚህ ቪዲዮ እንደተመቻችሁ ስለማልጠራጠር ቪዲዮውን ላይክ እያደረጋችሁ ቻናሉን ደግሞ ሰብስክራይብ እያደረጋችሁ ሳምንት እስከምንገናኝ ድረስ መልካም ሳምንት። Hey kid, don't ever let them get inside your head.